የእግዚአብሔር አምላካችን ስም ከዘላለም እስከ ዘላለም የተመሰገነና የተባረከ ይሁን። እሳችሁ በደንብ አይሰማም? እግዚአብሔር ይባረክ። ጌታን በጣም አድርገን እናመሰግናለን። ፓስተር ጌታ ይባርክ። ምንም እንኳን በፓስተር አስቻለው የሚቀና ነገር አለ ብልም ብዙ የሚቀና ነገር ያለው እግዚአብሔር ሰው ነው። እድሜውን በጣም ይገርመኛል። በጣም ቁም ነገር እየሰራ ከልቤ ነው። እውነትም ነው። እግዚአብሔር ይባርክ ፓስተር። እንደው እግዚአብሔር ለእናንተም እዚህም ሲያስቀምጠው እኔ እግዚአብሔርን በጣም ነው ያመሰገንኩት። ቁም ነገርና የወንጌል ስራ እየተሰራ እንደሆነ አውቃለሁ። ባለፈው ጊዜ አግኝቼ ቤቱም ሄጄ ጥሩ ጊዜ አብረን አሳልፈናል እና ብዙ ሰዎች የሉንም። እውነቴን ነው የምላችሁ ወንጌልን በቃ እንደዚህ በቁም ነገር እንትን የምሉ እና ስለ አንተ እግዚአብሔርን በጣም ነው የማመሰግነው ፓስተር። ጌታ ይባርክ። ባይዘወይ ተመላልሶ እኛ ጋር በጣም አገልግሏል። ኒውጀርሲ ኒውዮርክ ኮምባይንድ ሁለቱንም ቸርች በጣም በደንብ አድርገው ትምህርቱን ወደን እሱን በጣም ወደነው በደንብ ነው ያገለገለን። እኛ ቸርች አገልግሏል። ኒውጀርሲ ሂዝ አወር ፍሬንድ ቱ። ጌታ ይባረክ። ስለዚህ አንተንም አዴንም ልጆችንም እግዚአብሔር ይባርካችሁ። በጣም ከልባችን ምን ወዳችሁ እግዚአብሔር ይባረክ። እንደገና ደግሞ እዚህ ጋር ያየሁት ስቴጁ ላይ ጄኔሬሽን ነው ሬዝ እያደረክ ያለው። ኦ ማይ በጣም እስኪ ለእግዚአብሔር ክብር እንሰጡ። ጌታ ይመስገን። ለምን መሰላችሁ? እኔ አንድ ኤክስፒሪየንስ ስላለኝ ነው። እኛ ቸርች ዴዲኬት ያደረግናቸው ልጆች አድገው በመልካም እንትን እግዚአብሔር ቤት ውስጥ ልጆቻችሁ ሲያድጉ ቀላል ነገር እንዳይመስላችሁ። ቨርስ እየተናገሩ ድራማ እየሰሩ በበዓላት ጊዜ መዝሙር እየዘመሩ ሲያድጉ ቀላል ነገር እንዳይመስሏችሁ። በአይናችን አየን ተጠብቀው ቫልዩ ያላቸው ልጆች ትልልቅ ዩኒቨርሲቲ እንደውም ወደፊት ብዙ አሁን ልጆቻችን ጨለማ ውስጥ ብርሃን ሆነው ስለሚገቡ እነሱ ጨለማን ይደመስሳሉ እንጂ አንፈራም። በጨለማ ብርሃን ጨለማን ይደመስሳል እንጂ ጨለማ ነው የሚደመስሰው። ገባችሁ አይደለም እንዴ? ስለዚህ wherever they go እነዚህ ልጆች እንደ አምባሳደሮች እጃችንን ጭነን ጸልየን ነው የምንልካቸው ትልልቅ ዩኒቨርሲቲዎች። ጌታ ይባረክ። ስለዚህ ያየነው በጣም ገርሞናል። ምንም እግዚአብሔር ጠብቋቸው ግራጁዌት ማድረግ አሁን ተጀመረ። በጣም ብዙ ናቸው። ይገናኛሉ አሁን ግራጁዌሽን እዚህ እኮ ደረጃ የተደረጉ ናቸው። ስንት ነው እድሜ አትበሉኝና ገና ልጅ ነኝ። እግዚአብሔር ይመስገን። ጌታ ይባርክ። በጣም ነው ደስ ያለኝ ፓስተር። ኢትስ ጀነሬሽን ዋጋ ክፈሉ ለልጆቻቸው። ከቤተክርስቲያን ጋር ተባበሩ። ፔይ ኤቭሪ ፕራይስ ልጆቹን ሬዝ ለማድረግ ከፓስተር ቤተክርስቲያን ከምታዘጋጀው ፕሮግራም ጋር ተባበሩ። በጣም እኛ አየን። በቃ እግዚአብሔርንም አመሰገንኩ። 3 ልጆች አሉኝ። እግዚአብሔር በቃ ጥሩ ልጆችን ሰጠኝና ባይ ዘ ግሬስ ኦፍ ጋድ በአንድ ኢንካም እንኖር ብለን ኢንቨስት አደረግን ልጆቻችን ላይ። መልካም ዜጎች ሆነው ወጥተዋል። እግዚአብሔር ስለዛ ይባረክ። እና በቤተ ክርስቲያንም ፋሚሊን ስላስቀደምን እንደዛ ነው። እግዚአብሔርም ያው ፋሚሊ ነምበር 1 ነው በምንም ምክንያቱም አዳምና ሔዋንን ጋብቻን ፈጥሮ ከዛ በኋላ ነው የፈለገ ነገር በሙሉ ከዛ ትዳር በኋላ ነው። ቤተክርስቲያን በሉ ከቤተክርስቲያንም ፋሚሊ ይቀድማል። ባይዘው ቤተክርስቲያን ነበር እንደ ሁለቱ ነበር። ከዛ ገቨርንመንት በሉ ኔሽን በሉ ምን በሉ ከፋሚሊ ውስጥ የተወለደ ነገር ነው። የእግዚአብሔር መሳብ እግዚአብሔር አይን በፋሚሊ ላይ ነው። ሰይጣንም እዛ መጥቶ ሁለቱ ነው ፋሚሊ ላይ ነው ጦርነቱን ከመጀመሪያውንም ጀምሮ ማለት ነው። እና አሁንም ዘ ሆል ቲንግ ያለው ጀዝቤል ስፒሪት በሉ ጀንደር ኮንፊውዥን በሉ ይሄ ሰይጣን በቃ የተለቀቀበት ነው። ግን እውነቱ እኛ ጋር ስላለ እግዚአብሔር ይባረክ። በእውነትና በእግዚአብሔር ቃል እኛ እናሸንፋለን። ጌታ የተመሰገነና የተባረከ ይሁን። ሃሌሉያ። ያን ያህል ካልኩኝ በኋላ ሃሌሉያ። እስኪ ወደ ዛሬው ከመሄድ በፊት እንነሳና እንቆማለን። ያረገኝ ጸጋ ነው ታሪክን ለውጦ ከሞት አስመልጦ ሰው ያረገኝ ጸጋ ነው ታሪክን ለውጦ ከሞት አስመልጦ ጌታ ሆይ ለውጦ ከሞት አስመልጦ ጌታ ሆይ ሃሌሉያ። ጸጋ ነው ታሪክን ለውጦ ከሞት አስመልጦ ጌታ አዋቂ ነኝ
አዋቂኔ ጌታ ያልተመለሰ ነገር ቢኖርም እሱ አዋቂ ነው። እግዚአብሔር ይባል። አዋቂ ነህ ጌታ አየው ባይኔ ስራዬን ስትሰራ አየው ባይኔ ስራዬን ስትሰራ በዘመኔ ሆነልኝ በደላ እግዚአብሔር ተመስገን አዋቂ እግዚአብሔር እንዳንተ ከቶ ማንም የለም፣ ከቶ ማንም የለም። ኢየሱስ እንዳንተ ከቶ ማንም የለም፣ ከቶ ማንም የለም። አባቴ እንዳንተ ከቶ ማንም የለም፣ ከቶ ማንም የለም። ጌታዬ እንዳንተ ከቶ ማንም የለም፣ ከቶ ማንም የለም። እንዳንተ ያለ ከቶ ማን አለ? ሃሌሉያ! እስኪ በእልልታና በጭብጨባ ሃሌሉያ ሃሌሉያ! እግዚአብሔር ይባረክ። ሃሌሉያ! እንደገና በእልልታና በጭብጨባ እንደገና በልሳን ከመን ሃሌሉያ ሃሌሉያ። በጌታ በኢየሱስ ክርስቶስ አይ ስፒክ ሪዘረክሽን። በባፍሎ ላይ አይ ስፒክ ሪዘረክሽን። ሮቸስተር ላይ አይ ስፒክ ሪዘረክሽን። ሰረኪውስ ላይ አይ ስፒክ ሪዘረክሽን። በዚህ ቸርች ላይ አይ ስፒክ ሪዘረክሽን። ወገኖቼ የደረቁ አጥንቶች ነብዩ ነው እግዚአብሔር አመላለሰኝ አለ። በደረቁ አጥንቶች መካከል በጣም ብዙ አጥንቶች ናቸው፣ እጅግ የደረቁ ናቸው። እግዚአብሔር ተናገረኝ። እነዚህ አጥንቶች በሕይወት የሚኖሩ ይመስላል አለኝ።
አንተ ታውቃለህ አልኩት። እግዚአብሔር ምን አለው? ለእነዚህ አጥንቶች የእግዚአብሔርን ቃል ተናገር። እናንተ የደረቃችሁ አጥንቶች የእግዚአብሔርን ቃል ስሙ፣ በሕይወት ትኖራላችሁ ይላል። የእግዚአብሔር ቃል የሕይወት ቃል ነው። እግዚአብሔር የተመሰገነና የተባረከ ይሁን። የጠወለገውን ያለመልማል፣ የወደቀውን ያነሳል። እግዚአብሔር ይባረክ፣ እግዚአብሔር ይባረክ፣ እግዚአብሔር ይባረክ። ሃሌሉያ! የዲያብሎስን ስራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ ይላል። ይህ ጥቅስ ጠዋት ወደ ልቤ መጥቶ ነበር ስጸልይና ቅድም ፓስተር ሲናገረው በጣም ገርሞኝ ምን ያደርጋል? የዲያብሎስን ስራ ያፈርስ ዘንድ እግዚአብሔር ልጅ ተገለጠ የምለው እሱ በተገለጠበት ቦታ ይፈርሳል። ቦታ ይፈርሳል። እዚህ ቦታ ሲገለጥ ስራ ይፈርሳል። ላይ ያስበው፣ በከተማ ላይ ያስበው፣ በእናንተ ላይ ያስበው በጌታ በኢየሱስ ክርስቶስም እየተገለጠ ያፈርሳል። ኤክስፖዝ እያደረገ እግዚአብሔር የተመሰገነና የተባረከ ይሁን። እግዚአብሔር አምላክና አባት ሆይ በናዝሬቱ በጌታ በኢየሱስ ክርስቶስም ስለዚህ ጊዜና ሰዓት እጅግ አድርጌ አመሰግናለሁ። እግዚአብሔር አምላክና አባቴ ሆይ ባሪያ ጌታ ሆይ አንደበቴ ይሁን በጌታ በኢየሱስ ክርስቶስም በልቤ ያስቀመጥከውን በእነሱ ልብ ማስቀመጥ እንድችል እግዚአብሔር ሆይ ያቀበልከኝን ማቀበል እንድችል እግዚአብሔር ሆይ ያንተ በአውቶሪቲ በዊዝደም በሂዩሚሊቲ ጌታ ቃልን መናገር እንድችል እግዚአብሔር ምሕረትና ጸጋ ይብዛልኝ። እግዚአብሔር ጆሮቻቸው የተከፈቱ ይሁኑ፣ አይኖቻቸው የተከፈቱ ይሁኑ እንዲያዩ። እግዚአብሔር ጆሮቻቸው ይከፈቱ እንዲሰሙ፣ ልባቸው ይከፈቱ እንዲቀበሉ። እግዚአብሔር አምላክና አባት እናመሰግንሃለን፣ እናከብርሃለን። በጌታ በኢየሱስ ክርስቶስም ዛሬ የእግዚአብሔር ቃል እንደ እግዚአብሔር ቃል እንዲለቀቅ እግዚአብሔር ያለምንም መከልከል በናዝሬቱ በጌታ በኢየሱስ ክርስቶስም ጸለይኩኝ። እግዚአብሔር ይባረክ። በጣም የሚገርማችሁ ነገር በትክክል እግዚአብሔር በልቤ ያስቀመጠ አንድ መልእክት አለ። በኢሱ ምን ብያለሁ? እግዚአብሔር ወደ ጓዳችሁ ይገባል። እግዚአብሔር ወደ ጓዳችሁ ይገባል የሚል ነው። ለምንድን ነው እያንዳንዳችን ጓዳ ኢንክሉዲንግ አስ የምናገለግለውን በጓዳና በቤት ያለውን ነገር የሚያውቅ እግዚአብሔር ብቻ ነው። እግዚአብሔር የተመሰገነና የተባረከ ነው። ሁለት ስቶሪ አንድ ከኒው ቴስትመንት አንድ ፖይንት እናነባለን። እግዚአብሔር ጓዳ ውስጥ ገብቶ የሰራው ስራ አለ። አይ ቢሊቭ ዊዝ ኦል ማይ ሃርት እግዚአብሔር ይባረክ። ዛሬ በቤት ላለው ችግር ጓዳ ውስጥ ላለው ነገር ምንም አይነት ፕሮብሌም ይሆን በጌታ በኢየሱስ ክርስቶስም እግዚአብሔርን እመኑት። አሜን ነው ወይ? እግዚአብሔር የተመሰገነና የተባረከ ይሁን። ቁጭ በሉ ብዙ እንዳላቆማችሁ። ጥቅሶቹ ከማንበብ በፊት ባክግራውንድ ልስጣችሁ። እንግዲህ ተመልከቱ። እግዚአብሔር ወደ ጓዳ ይገባል፣ እግዚአብሔር ወደ ጓዳሽ ይገባል ብያለሁኝ። ምክንያቱም በጓዳ ውስጥ ያለውን ነገር የሚያውቅ በጓዳ ውስጥ ያለውን ነገር የሚያይ ማን ነው ያላችሁ እንደሆነ ጓዳችሁ ውስጥ የገባ ሰው ነው። እና ሰው ቤታችን ሊገባ ይችላል፣ ነገር ግን ሁሉንም ደግሞ ወደ ጓዳ ውስጥ አናስገባም አይደለም። እና በጓዳችን ውስጥ ያለውን ነገር እግዚአብሔር ይባረክ የሚያውቅ እንደገና የቤትን ችግር የሚያይ በተለይ የቤትን ችግር በቃ ፌስ የምታደርገው ኦሎፋስ ወገኖች ኦሎፋስ እና የጓዳችን ውስጥ ቤታችን ብታይ ሰዎች ነን ሁላችንም። እግዚአብሔር ይባረክ። የምናልፍበትን ነገር ለሰው ነገርነውን ያልነገርነውን ሰው የሚያውቀውን ሰው የማያውቀውን እግዚአብሔር ግን የማያይ አይምሰላችሁ ያያል። እግዚአብሔር የማያውቅ አይምሰላችሁ እግዚአብሔር ያውቃል። እግዚአብሔር ይባረክ። አሜን። ስለዚህ ዛሬ ሁላችሁም እግዚአብሔርን እመኑት ነው የምላችሁ። እግዚአብሔር የተመሰገነና የተባረከ ይሁን። አያችሁ እዚህ እየዘመርን እዚህ እያጨበጨብን እያሸበሸብን እልል እያልን እያገለገልንም ወደ ቤት ደግሞ ስንመለስ የሚጠብቀን ነገር አለ። እንደውም አንዳንዶቻችሁ ፊዚካሊ እዚህ ቦታ ብትሆኑም ምናልባት አእምሯችሁና ልባችሁ ቸርች ላይኖር ይችላል። ያ በቃ የምናስበው ነገር ይኖራል። ግን አንድ ነገር ነው። እግዚአብሔር አንድ ነገር ልንገራችሁ። ጀስት በቃ አንድ ነገር አስምሩልኝ። እግዚአብሔር ሁሉን ያያል። እግዚአብሔር ሁሉን ያውቃል። እግዚአብሔር ሁሉን ይችላል። ምንድን ነው ያልኩት? ሁሉን ያያል፣ ሁሉን ያውቃል፣ ሁሉን ይችላል። አሜን ነው ወይ? እግዚአብሔር የተመሰገነና የተባረከ ይሁን። ተመልከቱ እንግዲህ ለሰው የነገርነው ለሰው ያልነገርነው ሰው የሚያውቀው ሰው የማያውቀው ነገር አለ። ምንም ይሁን ምንም የኔ ጸሎት ዛሬ ምንድን ነው? እግዚአብሔር እጁን ወደ ጓዳችሁ እንድከት ነው። እግዚአብሔር እጁን ወደ ቤታችሁ እንድከት ነው። ጌታ የተመሰገነና የተባረከ ይሁን።
ከቤታችሁ የጎደለው ነገር ከቤታችሁ የጠፋው ነገር ምንድነው? ፍቅር ከሆነ እግዚአብሔር ፍቅርን ያፈሳል። እግዚአብሔር ይባረክ። ሰላም ከሆነ ኢየሱስ የቤቲ ሰላም ይሆናል። እግዚአብሔር የተመሰገነና የተባረከ ይሁን። እንግዲህ ሁለት ስቶሪዎችን አነባለሁ። እግዚአብሔር ቤታቸው ውስጥ ገብቶ ያደረገውን ነገር ነው። እግዚአብሔር በቤት ውስጥ በቤተ ክርስቲያን አይደለም ግን በቤታቸው ውስጥ የሆነውን ነገር ጌታ ያደረገውን የራስን ቤት እያሰብክ እግዚአብሔር ይባረክ ሚራክል በቤት ይሆናል ብዬ አስባለሁ። ጌታ ይመስገን። ለመሰላችሁ መልእክቱን በእንደዚህ አይነት መልክ መንፈስ ቅዱስ ስለሰጠኝ አይ ቢሊቭ እግዚአብሔር በቤታችሁ ውስጥ እጁን መክተት ጓዳችሁ ውስጥ የእግዚአብሔር እጅ ይግባ። አሜን። ለምን? የእሱ እጅ ብቻ የሚሰራው ነገር ስላለ ነው። እንግዲህ መጽሐፍ ቅዱስ የያዛችሁ ቶሎ ብለን ባለችኝ ጊዜ ሁሉን ለማለት ሞክራለሁ። ሁለተኛ ነገሥት ምዕራፍ 4 እናወጣለን። መጀመሪያ ካላወጣችሁም እኔ አነባለሁኝ። ሁለተኛ ነገሥት ምዕራፍ 4 ከ1 እስከ 7 ያለውን እንደዚህ ይላል። ምን ይላል ርዕሱ? በአዲሱ መደበኛ ትርጉም የመበለቲቱ ዘይት ይላል። የነቢያት ማህበር ወገን ከሆነው የአንደኛው ሚስት አገልጋይ ባሌ ሞቷል፣ እርሱም እግዚአብሔርን የሚፈራ ሰው እንደነበር አንተ ታውቃለህ። አሁን ግን ባለ ዕዳ 2 ወንዶች ልጆችን ባሪያ አድርጎ ሊወስዳቸው መጥቷል ስትል ወደ ኤልሳ ጮኸች። የዚህችን ሴትዮ ጩኸት በደንብ ስሙልኝ። እንግዲህ ኤልሳም ታዲያ እኔ ምን እንዳደርግልሽ ትፈልጊያለሽ? በቤትሽ ምን እንዳለ ንገረኝ አላት። እርሷም አገልጋይ ከጥቂት ዘይት በቀር በቤቷ ምንም ነገር የላትም አለች። ኤልሳም እንዲህ አላት፣ እንግዲያው ሂጂና ከጎረቤትሽ ሁሉ ጥቂት ሳይሆን ብዙ ማድጋ ተዋሺ፣ ገብተሽም መዝጊያውን በአንቺና በልጆችሽ ላይ የኋሊት ዝጊው። ምን አላት? ገብተሽም መዝጊያውን በአንቺና በልጆችሽ ላይ የኋሊት ዝጊው። በቤትሽ ውስጥ አሁን የሚሆን ነገር አለ፣ የሚፈስ ነገር አለ፣ የሚመጣ በረከት አለ ማለቱ ነው። እግዚአብሔር ይምጣ ወደ ቤታችሁ ይፍሰስ። እግዚአብሔር ይባረክ። ዝጊው። ዘይቱንም በማድጋዎቹ ሁሉ ጨምሪ፣ እያንዳንዱ ማድጋ ሲሞላም ወደ አንድ በኩል አኑሪው። ስለዚህ ትታው ሄዳ መዝጊያውን በራሷና በልጆቿ ላይ የኋሊት ዘጋችው። ማድጎቹን እያቀረቡላትም እርሷ ትሞላ ጀመር። ማድጋዎቹ ሁሉ ከመሉ በኋላ ልጇን ሌላ ማድጋ አምጣ አለችው። እርሱ ግን ምንም የቀረ ማድጋ የለም ሲል መለሰላት። ከዚያም ዘይቱ መውረዱን አቆመ። እርሷም ሄዳ ይህንኑ ለእግዚአብሔር ሰው ነገረችው። እርሱም ሄደሽ ዘይቱን በመሸጥ ዕዳሽን ክፈይ፣ የተረፈውንም ለአንቺና ለልጆችሽ መተዳደሪያ ይሁን አላት። በዚህ ሴትዮ ቤት ውስጥ ጩኸቷን እዩ። የቤቷን ችግር የመጣባትን መጡብኝ ባለ ዕዳዎች ልጆችን ወንድ ልጆችን ሊወስዱብኝ። ምንድነው የመጣ? ምንድነው ያፈጠጠው? እግዚአብሔር ይቀድመዋል። እግዚአብሔር ይባረክ ብላ ሄዳ ለነቢዩ ነገረችው። ከዛ በኋላ በቤቷ በጓዳ ውስጥ የሆነውን ተአምራት እንመለከት። ይህንን ስቶሪ እንዳለ እንደዚሁ ያዙልኝና ወደ ዮሐንስ ወንጌል ምዕራፍ 20 ቁጥር 19 አሁንም በተዘጋ ቤት ውስጥ የሆነውን ነገር እናያለን። ደቀ መዛሙርቶቹ በፍርሃት በነበሩበት ጊዜ እንደዚህ ይላል። ምን ይላል ርዕሱ? ዮሐንስ 20:19 ነው ርዕሱ። በአዲሱ መደበኛ ትርጉም ኢየሱስ ለደቀ መዛሙርቱ ታየ ይላል። በኢየሱስም ለእናንተ ይታይ። በቃ ተኖ ይጠፋል ችግሩ። ኤቭሪቲንግ ኢየሱስ ስታይ ጌታ የተመሰገነና የተባረከ ይሁን። በዚያኑ ዕለት በሳምንቱ መጀመሪያ ቀን በምሽት ደቀ መዛሙርቱ አይሁድን በመፍራት በሮቹን ቆልፈው ተሰብስበው ሳለ ኢየሱስ መጣና በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው። ዘጋ ቤት ማለት ነው እንግዲህ ልብ በሉ። ይህንም ብሎ እጆቹና ጎኑን አሳያቸው። ደቀ መዛሙርትም ጌታን ባዩት ጊዜ እጅግ ደስ አላቸው። በፍርሃት አልነበሩም እንዴ? አሁን ደስታ መጣ፣ ፍርሃት ጠፋ። ኢየሱስም እንደገና ሰላም ለእናንተ ይሁን፣ አብ እኔን እንደላከኝ እኔም እናንተን እልካችኋለሁ አላቸው። ይህን ካለ በኋላ እፍ አለባቸውና እንዲህ አላቸው፣ መንፈስ ቅዱስን ተቀበሉ። እግዚአብሔር የተመሰገነና የተባረከ ይሁን። ተመልከቱ እንግዲህ ጌታ ኢየሱስ ክርስቶስ እነዚህ አይሁድን ፈርተው ቤታቸውን ዘግተው በቃ ቁጭ ብለው ነበር። አንዳንድ ጊዜ በተዘጋ ቤት ውስጥ ነገር ተዘጋግቶ በቃ ግራ ግብት ያለን በፍርሃት የምንሆንበት ጊዜ ሊኖር ይችላል። አንዳንዶቻችሁ በምን ሁኔታ ውስጥ እንደምታልፉ እኔ አላቅም። አንድ ነገር ግን ነግራችኋለሁ። እግዚአብሔር የተመሰገነና የተባረከውን ጌታ አላንኳኳም። እግዚአብሔር ይባረክ። ክፈቱልኝ አላለም። እግዚአብሔር ይባረክ። ዝም ብሎ ግን ብቅ አለ። ጌታ የተመሰገነና የተባረከ ይሁን።
በተዘጋ ቤት ውስጥ ብቅ አለ፣ ተገለጠ። እየጸለዩ አልነበረም፣ እየተጨነቁ ባሉበት ሰዓት ነው እግዚአብሔር በአንተ ህይወት ላይ ይገለጣል፣ በአንቺ ህይወት ላይ ይገለጣል። እግዚአብሔር የተመሰገነው ግራ ተጋብቶ ባሉበት ቦታ ላይ ኢየሱስ ክርስቶስ ምን ሆነ? ተገለጠ ማለት ነው። ጌታ የተመሰገነና የተባረከ ይሁን። ዛሬ ወገኖቼ ቤታችሁን፣ ሁኔታችሁን፣ አካባቢ ምን ይሆናል መሰላችሁ? ጌታ ኢየሱስ ክርስቶስ ሲመጣና ሲገለጥ ምን ሆነ መሰላችሁ? አትሞስፈሩ ተቀየረ ማለት ጌታን ባዩት ጊዜ ደስ አላቸው ይላል። ብዙ የፈራናቸው ነገሮች ባይዘወይ 99.9% የማይሆኑ ነገሮች እንደሆኑ ታውቃላችሁ። ብዙ የፈራናቸው አሁንም የምትፈራቸው ነገሮች ፍርሃት ነው እንጂ it is not going to happen። አይሁድን ፈርተው በተዘጋው ቁጭ አሉ። ጌታ ኢየሱስ ክርስቶስ በትክክል ምን ሆነ ይላል? ጌታ የተገባ ነው ማለት ፍርሃትን ስታዩ ፍርሃት ኢየሱስ ስታዩ የለም። አሜን። እግዚአብሔር ይኸው ጌታ መጥቶ ምን አደረገ መሰላችሁ? ሁኔታ ሳይቀየር ቤቱ እንደተዘጋ ምንም ሳይሆን አትሞስፈሩ ቀየረ። የቤታችሁ አትሞስፈር በኢየሱስ ይቀየር። አሜን። ሃሌሉያ። የእግዚአብሔር ፕሬዘንስ ምን ያደርጋል? ያዘልላል። በችግር ውስጥ እንኳን ሆናችሁ እግዚአብሔር የተመስገን ያዘምራል፣ ያስመልካል። እግዚአብሔር ይባረክ። ስለዚህ ጌታ ብቅ አለና ምን አደረገ መሰላችሁ? የቤቱን አትሞስፈር ቀየረ። ጌታን ባዩት ጊዜ ደስ አላቸው ይላል። የታል ፍርሃቱ? የለም። አዩ ሊስኒንግ? ተመልከቱ። ሁለት ነገር ቶሎ ብዬ ላሳያችሁ። አያችሁ፣ በተዘጋ ቤት ውስጥ ኢየሱስ ገባ። ከዛ ስላ ፍርሃት ጠፋ። ሰሞፊው እንግዲህ በዚህ ውስጥ ትሆኑ ይሆናል። አያችሁ፣ በር ተዘግቶብኝ በፍርሃት ውስጥ ነው ያለሁት ትሉ ይሆናል። እግዚአብሔር የተመሰገነና የተባረከ ይሁን። በቤቱ ውስጥ ፍርሃት ነበር፣ ግን የኢየሱስ ሰላም ገባ። ጌታን ባዩት ጊዜ ነገሩ ተለወጠ፣ ደስ አላቸው ይላል። ምን ተለወጠ? ምን መጣ ያላችሁ እንደሆነ እግዚአብሔር ይባረክ። ኢየሱስ ነው የመጣው። ኢየሱስ ሰላሜ ነው ይብኛል። ሃሌሉያ። ኢየሱስ ሰላሜ ነው ብሎ እንዴት መሰላቸው? ግን እኔ እግዚአብሔርን በዘመኔ በቃ በአገልግሎቴ በሁሉም በቃ ጊታር አለኝ ቤት ውስጥ ጊታርን አንስቼ ዘምራለሁ። እግዚአብሔር ይባረክ። ሃሌሉያ። ችግሮችም ሲመጡ ላይ አፕስ ዳውንስ አሉ። እግዚአብሔር ይባረክ። እኔ እየዘመርን እግዚአብሔር ይባረክ፣ እያመሰገን እግዚአብሔር የተመሰገነና የተባረከ ይሁን። እንዘልቃል። ስለዚህ ምን ሆነ? ኢየሱስ መጣና በቃ ምን ተለወጠ? ምን መጣ? ኢየሱስ መጣ። በቃ ለወጠው አትሞስፈሩን ማለት ነው። እግዚአብሔር ይባረክ። ሁለተኛ በተዘጋ ቤት ውስጥ ሆነ ምንድነው? አንድ ነገር ልምከራችሁ እንደ መንፈሳዊ ሰው። በተዘጋ ቤት ውስጥ ሆነ ዝም አትበል እያለው። እንዴት ነው ዝም አትበል የምትለው ያላችሁ እንደሆነ ጳውሎስና ሲላስ በተዘጋ ቤት ውስጥ ብቻ ሳይሆን በውስጠኛው ቤት ውስጥ አግብተው ተደብድበዋል፣ ቆስለዋል፣ ታስረዋል። አግብተው በቃ ከዛ በኋላ ሳይሆን ዝም በሉ ኖ በተዘጋ ቤት ውስጥ ሆነ ዝም አትበል። አያችሁ፣ ዝም ብሉ ኖሮ አልኩኝ 100% እርግጠኛ ነኝ ዝም ብሉ ኖሮ ምንም አይሆንም ነበር። ግን ዝም አላሉም። እግዚአብሔር ይባረክ። ሲያመልኩ፣ ሲዘምሩ፣ ሲጸልዩ ምን ሆነ መሰላችሁ? እግዚአብሔር ወረደ። የእግዚአብሔር ስም የተመሰገነና የተባረከ ይሁን። ወገኖቼ በዛ ስፍራ የእግዚአብሔር ፕሬዘንስ መጣ። ጌታ የተመሰገነና የተባረከ ይሁን። ተመልከቱም ምን እየሆነ ነበር መሰላችሁ? መጽሐፉን ያንን ክፍል ስታነቡት ሁለቱ ይዘምራሉ፣ ጳውሎስና ሲላስ። የእስር ቤቱ ጠባቂው ምን አድርጓል? ተኝቷል፣ ለጥ ብሎ ማለት ነው። ሌሎች ደግሞ ምን ያደርጋሉ? ያዳምጣሉ ይላል። እግዚአብሔር ይባረክ። እና ጠባቂው ተኝቷል፣ ሁለቱ ይዘምራሉ፣ ሌሎች ደግሞ ያዳምጣሉ። ምንድነው መሰላችሁ? ክፍል ሳነብ በመንፈስ የሚሰማኝ የእግዚአብሔር መንፈስ መጣና ፈርቶ በቃ ጸጥ ብሏል። እግዚአብሔር ምን ያደርጋል መሰላችሁ? በፍሎር አሜሪካን ሰማይና ምድር ስለዚህ እዛ እስር ቤት ውስጥ ሌሎች ምን ያደርገው ነበር ይላል። ገና አምልኮ እኮ ሊለውጥ ነው። ሌሎችን ስራት ሊፈታ ነው። የሞት ፍርድ የተፈረደበት የዕድሜ ፍታ ስንቱ ሊፈታ ነው። ግን እግዚአብሔር ቤቱ ጸጥ አድርጎ ምን እያደረጉ ነበር? ይኸው ዝም አትበል ፕሊዝ ኖ ዝም አትበል። አሜን ነው ወይ? ሳኦልን እኮ መንፈሱ ሲያስጨንቀው ምን አሉ? የሳኦል ረዳቶች ስፒሪቹዋል ነገር መሆኑ ገባቸውና ምን አሉ መሰላቸው? በገና የሚጫወት ሰው አምጡ፣ በድምፅ ነው በበገና ድምፅ ነው ይሄ ነገር የሚሸሸው ተብሎ
ምን ለማለት ነው? ድምፅ ዳዊት መጣ ወርሺፐር። የዚህ ቦታ ላይ ሌላ አይነት ነገር አይደለም። ሐኪም ቤት አልሄዱም፣ ዶክተር ጋር አልሄዱም። ኢትስ ስፒሪቹዋል ፕሮብለም፣ ስፒሪቹዋል ሶሉሽን ነው የሚያስፈልገው። በገና ደህና አድርጎ የሚጫወት አንድ ዋው ሃሌሉያ። እናንተ ስታመልኩ በገና ስትጫወቱ በፍሮ ያሉት አጋንንቶች በረው ይጠፋሉ። ጌታ ይባረክ። ሃሌሉያ እግዚአብሔር ይመስገን። ስለዚህ ምንድነው መሰላችሁ? ዝም አትበሉ። ምን ሆነ መሰላችሁ? የሚያስገርም ነገር ሆነ። የእስር ቤቱ መሰረት ተናወጠ ይላል። ጠባቂው ከእንቅልፉ ነቃ ይላል። በሮች ተከፈቱ ይላል። እስራት ተፈታ ይላል። እግዚአብሔር የተመሰገነና የተባረከ ይሁን። ሃሌሉያ። የቤቲ ቋጠሮ ይፈታል። ያልተፈታ ነገር ይፈታል። የቤቲ ቀንበር ይሰበራል። እግዚአብሔር የተመሰገነና የተባረከውን ቤቱ እግዚአብሔርን ያምልክ እንጂ በቤቱ ይዘመር እንጂ እግዚአብሔር ይመለክ እንጂ እግዚአብሔር በቤቲ እግዚአብሔር የተመሰገነና የተባረከ ይሁን። የእግዚአብሔርን ተአምራትና ድንቅ በቤቲ እያመለክ እግዚአብሔርን ታያለን። ወገኖች የሚያስቸግሩ ነገሮችን በሙሉ ሰጠ። አሁንማ እግዚአብሔር ድምፅ አሰማ አለኝ። ይኸው የድምፁ ነገር አንድ ቦታ ላይ አሁንም ሶስት ነገስታቶች ኤርሳ ማስመጡትና ማስመጥተው ሲያስመጡት ምን አለ? አይ በገና አምጡልኝ። አንተው በገና ሲደለድሉለት እግዚአብሔር አሜን ሃሌሉያ እግዚአብሔር ይመስገን። መልእክት መጣለት። ፓወርፉል ፕሮፌሲ ዴሊቨር አደረገ። የእግዚአብሔር ባሪያ እንደተናገረ ሆነ። እግዚአብሔር ይባርክ። እስኪ ለጌታ ክብር ይስጡ። ሃሌሉያ እግዚአብሔር የተመሰገነና የተባረከ ይሁን። እንግዲህ ተመልከቱ፣ እነዚህ ሰዎች የተደበደቡት ጳውሎስና ሲላስ ነው። የታሰሩት የቆሰሉት ምን ስላደረጉ ነው? ወንጌልን ስለሰበኩ ነው። ሰይጣን አሁን ምን አለ? አይሰብኩም አይናገሩም ብሎ ወደ ውስጠኛው ክፍል አስገባቸው። ለካታ አይገርማችሁም? በዛን ሰዓት ላትሰብኩ ትችላላችሁ፣ ወንጌልን ላትሰብኩ ላትናገሩ ትችላላችሁ፣ አትዘምሩ የሚል ነገር ግን የለም። አታምልኩ፣ ማንም አምልኮን የሚከለክላችሁ የለም። እግዚአብሔር ይባረክ። ተመልከቱ ምን ይላል እግዚአብሔር ቃል? ምስጋናን የሚሰዋ ይላል። ማመስገንና መሰዋት ሁለት የተለያየ ነገር ነው። ምስጋናን የሚሰዋ እኔን ያከብረኛል፣ ማዳንንም የሚያሳይበት በዛ መንገድ አለ ይላል። ተመልከቱ፣ ስትጸልዩ እግዚአብሔር ምን ያደርጋል? መልስ ይሰጣል። ስታመሰግኑ ግን ብሬክ ስሩ ነው የሚሰጠው። ብሬክ ስሩ ነው። ምክንያቱም ኢዮሳፍጥን ስትመለከቱ ምን አደረገ? ጾመ፣ ጸለየ፣ ብዙ ነገር አደረገ። የስ ነቢዩም የተናገረውን አምኗል። ግን ዘማሪዎቹን አቁሞ ቸር ነውና ምሕረቱ ለዘላለም ነውና የሚል ዝማሬ ገና ከአንደበታቸው ሲወጣ እግዚአብሔር ድብቅ ጦር ለቀቀ። ዛሬ በጠላቶቸው ላይ እግዚአብሔር ድብቅ ጦር ይዘዝበት። እግዚአብሔር ይባረክ። እንግዲህ ተመልከቱ፣ ወደ መበለቲቷ ሴትዮ ሊመልሳችሁና ምን አለች? ሁልጊዜ በጣም ይገርመኛል የዚች ሴትዮ ባልየዋን ዲስክራይብ ስታደርግ ምን አለች? ሰውዬ ማለት ነው። ሰውዬ ስትባል አንደኛ ለብዙዎች ስትነብይ፣ የብዙዎቹን ችግር ስፈታ፣ ለብዙዎች ስደርስ የኖረ ሰው ነው። እግዚአብሔር ይባረክ። አሜን። ይሄ የአገልጋይ ጥሪ ነው። አገልጋዮች ለሌሎች ብንጸልይም፣ ሌሎችን ብናገለግልም፣ ለሌሎች ራሳችንን ብንሰጥም አጠንደ ወደለ እኛም ሰዎች ነን አይደል? በሰው የሚደርሰው በእኛ አይደርስም። ከሞን አንዱ ነው ምን አለ? የእናንተ ሊደርስ ለእናንተ በጣም ይጸልያሉ አለ። እናንተ መቼ ነው ለሊደርሶቻችሁ ለእናንተ ሊደርስ ትጸልያላችሁ ወይ? እግዚአብሔር የቸርቹን አይን ይግለጥ። ምክንያቱም እረኛውን እመታለሁ መንጋው ምን ይሆናል? በእውነት ለእናንተ ለዚህ እንደዚህ ሰው የሚተጋ ሰው አለ። ያው እግዚአብሔር በቦታውም ስላስቀመጠ ስለሚያውቅም በእናንተ ላይ 100 አይነት ፈተና ካለ 500 አይነት በእረኛው ላይ አለ። ለዚህ ነው ኮሽ መጸለይ ያስፈልጋል። ገባችሁ? ስለዚህ ይህም ሰውዬ ለብዙዎች በቃ እግዚአብሔርን የሚፈራ ሰው አለች እና እንደተደኛ ምንድን ሰዎች ነን። አንድ መጽሐፍ ሰሞኑን ጨርሼ ትናንት ለፋሲል ሼር እያደረኩት በጣም ገረመኝና ቀድሞ ስላሴ መንግስት መውደቁ እና በጣም በቃ እነዚህ ሰዎች በጣም እግዚአብሔር ይፈጠራል። በምድራችን እንደዚህ አይነት ሪቫይቫል እንደዚህ አይነት የወንጌል ስራ እኔ መኖሩ አለ የሀገርን ህዝቤን ታደርግ የሚጮችን እያነበው በጣም ሳይሳተፍ ነገር አለ እና ምን አለ ጸሐፊው?
አንድ ፓስተር መሪድ ነውና ወደ ወለጋ አካባቢ አንድ ቦታ ሄደን ስናገለግል በጣም እግዚአብሔር ግን ቃልቻው ነገር እየተሰባ የሚገርም እግዚአብሔር ወረደ ማለት ትችላላችሁ። እና ሰዎች በቃ ምን መሰላችሁ ከቅንነት የተነሳ ለዚህ ሰማይ የወረዱ ናቸው መላእክት ናቸው ወይስ ሰው ናቸው ብለው ምግብ የማይበሉ ማለት ምድላችን ነው አገልጋይ ሰው ነው ምግብ የማይበሉ መሰላቸው ሰላቸው የተጠራኝ ከዛ በሁለተኛው ቀን አንዱ ጠጋ አለ አገልጋይ እንጀራ ይበላል ወይስ አይበላም? አዎ የማይበላ እኮ ነው ምስል ማይ ጋድ ምን ነው ተወት እንግዲህ እቺ መበለት ምን አለች መሰላችሁ? በመታ አገልጋይ ባለ ምን ሆኗል ሞቷል ነው አለችው። አንሳን አይታችኋል አይደለም? ይሄን መልእክት ሲያዘጋጅ ነው አንድ ነገር ወደ ልብ የገባው ነገር ምን እንደሆነ አገልጋይ ባለ ሞቷል። እግዚአብሔር ግን አሜን ነው እግዚአብሔር ግን አልሞተም። ስለዚህ አገልጋይ ባለ ሞቷል። እግዚአብሔር ወገኖች እንኳንስ ኖረን ሞተንም እንኳን ለቤታችን ታማኝ ነው አልኩት። ጌታ የተመሰገነና የተባረከ ይሁን። 2014 ይመስለኛል የራስንም ማለት ያለፍኩበትን ነግራችሁ እንደሆነ ባለፈው አላውቅም። አንድ ጊዜ ምን ሆነ ወደ አዲስ ቤት ሙቭ አድርገን ዊንተር ነበር። በጣም አመመኝ ጉልበቴን እዚህ አጥንቴ ምናምን መጋጠሚያ ሁሉ በጣም አመመኝና ሰይጣን ምን አለኝ ካንሰር ነው። ከዛ ቸርችና በቃ ሌላ ሰባሽታ ሰክረጋለችን አንድ መስቀል አለና በቃ መስቀሉ ሲረጭ ተንበረከኩና 3 ልጆችና ባለቤቴን እግዚአብሔር ሆይ እንግዲህ ካመመኝ ሳቁብኝና ወደ አንተ የመጣ ከሆነ ቤተሰብን ለማንም አደራ አልልም። በመስቀል ላይ የሞትክላቸው ህይወቴን የሰዋ አንተ ነህና አንተ ነህ የሰጠኝ መልሼ ላንተ በቃ ሰጠው አልኩኝ ማለት ነው። የሚገርማችሁ ነገር እስከዛሬ ማለት ነው ሸክሙን ጌታ በቃ እኔም በህይወት አተረፈኝ፣ ሸክሙን ግን ጌታ ወሰደ። ከዛ በኋላ ሲመረመር ነገሩ ብርድ ነው። እንዲህ ያናዘዘኝ ነገር ምንሮተ ብርድ ነው። ይሄም ነብይ ልጆቹን ሳያሳድግ እርሊ ነው የተወሰደው። ታሪኩ ሁሉ ጊዜ በጣም ይገርመኛል። ምን እንደሆነ አላውቅም፣ ግን አንድ ነገር የገባኝ በጊዜ ሰጥቻለሁ ለጌታ ልጆቼንም ባለቤቴንም ለታማኝ። ለምን አሁን ነብዩ በህይወት የለም፣ እግዚአብሔር ግን በህይወት ያለው አባት ሁሉ ጊዜም እግዚአብሔር ቴከር ሲያደርግ ልጆቹን ሲያሳድግ በሰማይ ከጌታ ጋር ነው፣ እግዚአብሔር ደግሞ በምድር ከልጆቹ ጋር ነው። አሜን። እግዚአብሔር የተመሰገነና የተባረከ ይሁን። ስለዚህ እንግዲህ ምን አለች የሴትዮዋ ስጋት ምንድነው? ባለዕዳ አበዳሪ መጣ፣ ባለዕዳ መጣብኝ፣ 2 ልጆችን ይወስድብኝ ነው አለች። እና ዕዳ ማለት ምንድነው ይላል አንድ ጻፊ፣ ዕዳ ሌባ ነው። debt is a thief ማለት ሌባ ነው፣ የወደፊት ኢንካም የሚበላ ፊውቸራችሁን የሚበላ ሌባ ነው ዕዳ ነው። ፊውቸር ማለት ነው ገንዘብ የሚሰርቅ ማለት ነው። ምሳሌ 22:7 ላይ በአዲሱ መደበኛ ትርጉም ባለጠጋ ደሃን ይገዛል ብሎ ተበዳሪም የአበዳሪ ባሪያ ነው ይላል። ይሄ ኔሽንስ ዓለም ኔሽንስ እንግዲህ ኒውዮርክ ነው የምኖረው። ዩናይትድ ኔሽንስ ብትመጡ ቪቶ ፓወር ያላቸው እና አሜሪካ ገንዘብ ያላቸው ናቸው። ኒኩሌር ያላቸው እነሱ ናቸው። ቪቶ ፓወር 5 እንደፈለጉ የሚያደርጉ አንዱን የእግዚአብሔር አገልጋይ ጋሽ ንጉሴ ብቻን ቸርቻችን ካገለገሉ በኋላ ድሮ ዩናይትድ ኔሽንስ እየወሰድኩ አስጎበኛለሁ። ብዙዎች እየጎበኙ ሄዱ። ጋሽ ንጉሴ ብቻ ግን ጎብ እያለኝ ባይ ሎንደክ ምን ነው ስለው በስንት ደሃ ሀገሮች ሳንክሽንስ ወጣናት በረሃብ ሌላው ፎቶ ተነስቶ ብሎ የሚለው
እግዚአብሔር ሰው ግን ከዛ በጣም ልቤ ተነካ። ተመልሼ ለጉብኝት ከሌሎች ጋር ሄጃለሁ እና አንዳንድ አገልጋዮች ገርም እግዚአብሔር እና ወይ ዝማኔ እንደ በገንዘብ እንጂ በጣም በገንዘብ ነው ሰይጣን ዓለምን እንደዚህ ሁለት ጌቶች ሰይጣን ጌታ አልተባለም ገንዘብ ነው ጌታ የተባለ። ኤኒዌይስ እንግዲህ ምን አለች ባለቤቴ እግዚአብሔርን የሚፈራ ሰው ነው። የሰውየው አስተምሮ የሄደው ወደ ጌታ እግዚአብሔርን መፍራት ነው። ትንቢት ተናግረው ገንዘብ አልጠየቀም። በቅንነት ያገለገለ በኢንቴግሪቲ የኖረ እየተበደረም ቢሆን ብሎ እየተበደረ እግዚአብሔርን ያገለገለ ሰው ነው። እግዚአብሔር ግን ቤተሰቡን አሳልፎ አልሰጠም። ስለ ልጆቻችሁ ወገኖቼ የምታስቡ ብትኖሩ እግዚአብሔር ቃል ምን ይላል መሰላችሁ? የሚያስጨንቃችሁን ምን አድርጉ? በእርሱ ላይ ጣሉት ይላል። ጊዜ ካገኘው በኋላ ስለ ራሴ ልጆች መሰክርላችኋለሁ። ያው በአንድ ኢንካም ስናሳድግ ልጆቻችንን ሴቪንግ እኛ አልነበረንም። እግዚአብሔር ግን አስተማረልን። ጌታ ይባረክ። ሃሌሉያ። ይኸው እግዚአብሔር ታማኝ እግዚአብሔር ታማኝ ነው። አዩ ሰዎች እየተጨነቁ እንደዚህ ካልሆነ እዚህ አምኜው እግዚአብሔር ታማኝነት እግዚአብሔር ታማኝ ብዙ ይላል። እግዚአብሔርን የታመኑ ገቡ ልጆቻቸው ስንት መሰለ 85,000 90,000 100,000 እየተከፈለ ትልቅ ቦታ እግዚአብሔርን ቃል አስተምረን እዚህ የምታደርጉትን የፓስተርንም ልብ ስለሚያውቅ ጄኔሬሽኑ ላይ ተባበሩ። ከቤተ ክርስቲያን ጋር ከፓስተር ጋር ሬዝ አን አርሚ እግዚአብሔር እኛ ያልደረስንበት የሚደርሱ የዚህ ሀገር ፕሬዚደንት ሊሆኑ ይችላሉ። ምንም ነገር ልጆቻችን ሊሆኑ ይችላሉ። እውነትን ግን ውስጣቸው ክተቱ። that's very important ጋይድ የሚያደርጋቸው ቫልዩ ሲስተማቸው እሱ ይሆናል። እግዚአብሔር ይባርክ። ይሄን በልጆቼ ህይወት እያየሁ ስለሆነ እግዚአብሔርን በጣም አመሰግናለሁ። እንግዲህ ተመልከቱ እቺ ሴትዮ መንፈሳዊ ሴት ተመልከቱ። ወደ ኤልሳ ስትሄድ ኤልሳ ጋር ገንዘብ እንደሌለ ታውቃለች። ገንዘብ እንደማይሰጣት ታውቃለች። ኤልሳ ጋር ግን አንድ ነገር አለ። እግዚአብሔር ኤልሳ ጋር አለ። አሜን ነው ወይ? እግዚአብሔር ኤልሳ ጋር አለ። ሊስን እግዚአብሔር ካለ መላ አለ ብያለሁ። እግዚአብሔር ካለ መፍትሄ አለ ብያለሁ። እግዚአብሔር ካለ መንገድ አለ ብያለሁ። ኩክ ቴስቲሞኒ አንድ ጊዜ የሰገው ነው። አንድ ጥይት ተከታተል ቆብተ መጣችና አስተር በጣም ብዙ ጊዜ ነው በቃ አልተኛምና ምን እንደው ማለት ነው በቃ ስንት ጸሎት ከዛ በስንተኛ ቀን መጣ አስራራት ለጌታ አሏት ሰራሳ ከዛ ጊዜው አንድ የገለጸኝ ነገር ለመሰላት እግዚአብሔር ፓስተሮቹን ለታስቀምጦ እኛ በማናውቀው መንገድ ከኛ አልፎ ማለተኛ በማናውቀው መንገድ በጎቹ እንደታች እንደሚያደርግ ፓስተር አለኝ ብላ የፓስተር ኦፊስ አለ። እናንተ የፓስተር በረከት ፓስተር ሲባል የፓስተር ጸሎት የመንጋው ለኛ ስለሆነ የፕሮቴክሽን ጸሎት ነው፣ የካቨሪንግ ጸሎት ነው። ኢየሱስ ሄሎ ገባችሁ? እና ከዛ አንድ ጊዜ እንደዚሁ ነው አንዷ ደወለችና ባለቤቷ ነርስ ነው እሷ በቃ የሆነ ነገር ደርሶባት ከዛ ብቻ እኔ ወይ እግዚአብሔር ሰላምን ይሰጣል፣ እንቅልፍን ይሰጣል፣ እረፍትን ይሰጣል። አሜን ነው ወይ? እግዚአብሔር የተመሰገነና የተባረከ ይሁን። ሃሌሉያ። ስለዚህ ኤልሳ ጋር ምን አለ? መፍትሄ አለ። አሁን መጡብኝ ወገኖ፣ የመጣብህ ነገር አለ። ምን እንደማደርግ አላቅም። ጮኸች። እግዚአብሔር ይባረክ። ለምን መሰላችሁ? የእናንተ ጩኸት ምንድነው ብያለሁ። እናንተ ጩኸት ምንድነው? ዛሬ እግዚአብሔር ያውቃል። እግዚአብሔር ኤልሳ ምን አላት መሰላችሁ? አንድ ነገር አድርጊ አላት። አንድ ነገር አድርጊ አላት። አንድ ነገር ልበላችሁ፣ የምታደርጉትን ነገር እስቲ እግዚአብሔር ያሳያችሁ። ዛሬ አንዳንድ ጊዜ የምናደርገው ነገር የእምነት አክት ነው። ማመንን እግዚአብሔር ይፈልግ። ሙሴን ባህሩን ምታ ስለው እሱ መታ፣ እግዚአብሔር ከፈለው ማለት ነው።
የውሃ ጋኖችን ውሃ ሙሉ ስል እግዚአብሔር ለወጣው። የእምነት አክት አለ። አምናችሁ እግዚአብሔርን አክት ስታደርጉ እሱ ሱፐርናቹራል ያደርጋል እግዚአብሔር። እናንተ በናቹራል የሚደረገውን እኛ ስናደርግ ማለት ነው። ስለዚህ ከዛ በኋላ ምን አለ? ጥያቄን በጥያቄ በቤትሽ ምን አለ ስላት ጥቂት ዘይት በስተቀር ምንም ነገር የለም። ቶሎ ወደ ጎረቤትሽ ሂጂና ማዲጎ ባዶ ማዲጋ ሰብስቤ አታሳንሺ አለ። ከዛስ መዝጋውን ዘግተሽ በአንቺና በልጆችሽ መዝጋውን ዝጊ። ከዛ በኋላ ምን መሆን ይጀምራል? ዘይት መፍሰስ ይጀምራል። ወገኖች በቤታችሁ ሰላም ይፍሰስ፣ በቤታችሁ ፍቅር ይፍሰስ፣ በቤታችሁ ደስታ ይፍሰስ። ይሄ የጠፋ የጎደለ ነገር ጌታ የተመሰገነና የተባረከው ሁሉም ነገር ከሞላ በኋላ ምን ሆነ? ዘይቱ ቆመ ይላል። አሁንም እቺ ሴትዮ ምን አይነት መንፈሳዊ ሴትና ጥበበኛ ሰው እንደሆነች ተመልከቱ። ዘይቱ ከሞላ በኋላ አይ አሁን ለምንድን ነው የምሄደው ነብዩ ጋር አላለችም። ተነስታ ሄደች። ስትሄድ ምን አላት? አሁን በቤትሽ ምን አለ ተብላ ብትጠየቅ ኖሮ በቤቴ በረከት አለ፣ እግዚአብሔር ይባረክ። በቤቴ ምን አለ? ብዙ ዘይት አለ፣ ቤቴ ተባርኳል፣ ጓዳዬ ተባርኳል ማለት ቋንቋዋ በቃ ተቀየረ። እግዚአብሔር ቋንቋችሁን ይቀይር፣ የጎደለው ሁሉ ይሞላ። እግዚአብሔር የተመሰገነና የተባረከውን። እሺ ምን ላድርግ ስትል ነምበር 1 ዘይቱን ሽጪና ሁለት ነገር ተከስ ተደረገ ተመልከቱ። ነምበር 1 ዘይቱን ሽጪና ያለፈውን ለምን አድርጉ? ኦኬ ያለፈውን መክፈል ብቻ ማለት ነው። ኦኬ የቀደመውን ደግሞ ሸጠሽ ወደፊቱን አቤት ለሚቴሪ ስቶሪ እዚህ ጋር አይ ቲንክ ባለፈው እዛ በፍሎ ሼር አድርጋችኋለሁ። እኔ የትምህርት ቤት ዕዳ ነበረብኝ። ዕዳ ስላችሁ ቀላል ዕዳ መስሎኝ 113,000 ብር አድጎ መክፈል አቃተኝ። ምክንያቱም ልጆች ሬዝ በአንድ ኢንካም ነው ሬዝ የምናደርገው። ግን አንድ ነገር ትዝ የሚለኝ ባይብል ኮሌጅ እያለ አንድ ላይብሬሪያዊ በህይወት ልጅ ይላል ሎን በዛብኝ አሻ ያንተና እግዚአብሔር ይባርክ። ለምን እንደዛ እንዳለችም አላውቅም። አሁን የት በህይወት አይዶንት ብሎም ባይብል ኮሌጅ ሂዳብ ጨምሮ መታሰብ ሎንግ ስቶሪ ሾርት የሆነ አፕሊኬሽን ሙሉ ተብሎ የሆነ ነን ፕሮፊት የምትሰሩ ምናምን እንደዚህ ፎርጊቭ ይደረጋል ብሎ አፕላካለ ኳሊፋይ አደረግም አሉ። ኳሊፋይ እንደማላረግ ደብዳቤ መጣልን። ምገመቱ ከአንድ ወር በኋላ ግን ቴንክ ዩ ፎር ዩር ሰርቪስ ተብሎ ቴሊንግ ዩ 113,000 ብር ፎርጊቭ ተደረገ። እግዚአብሔር ይባረክ። ቼክ አድርጌ ክሬዲትን ቼክ አድርጌ ፎሎ ሪፖርት አደረግም ተነሳ። እግዚአብሔር ምን አደረገ መሰላት? የኔን ከፈለ፣ የኔን የፓስ ያለፈውን ተከፈለ፣ የወደፊቱ ደግሞ የልጆችን ከፈለ። የከፈለ እግዚአብሔርን ታመኑት። ሃሌሉያ! እግዚአብሔር የተመሰገነና የተባረከ ይሁን። ለዚህ ሴትዮ ይህን ስታረግ ከልጆቿ ጋራ ለልጆቹ ለሰን ምንድነው አልኩኝ። ለሰን ቤት ተዘግቶ ተአምራት እዛ ሲካሄድ አባታቸው በህይወት የለም። እነዚህ ልጆች የሚቀጥለው ትውልድ ጀነሬሽን ከኛ አገልጋዩ በቅንነት እግዚአብሔርን ስታገለግሉ፣ በኢንቴግሪቲ ወክ ስታደርጉ፣ በታማኝነት እግዚአብሔርን ስትና ስታገለግሉ ሰውየው ምንድነው አድርጎ የሄደው? እግዚአብሔርን መፍራትን አስተምሮ ነው። ሌላ ምንም ነገር በጣም ገረመኝ። በቃ ከዛ በኋላ አሁን ለሰን ምንድነው ልጆቹ የሚማሩት? ነምበር 1 እግዚአብሔር የአባታቸውን ውለታ አልረሳም። እግዚአብሔር ይባረክ። ዕብራውያን እንደዚህ ይላል 6:10 ላይ እግዚአብሔር አመፀኛ አይደለም፣ እርሱ ስራችሁን እንዲሁም በፊትም ሆነ አሁን ቅዱሳንን በመርዳት ስለ ስሙ ያሳያችሁትን ፍቅር አይረሳም። የዘላለም አምላክ የማይረሳውን ስራ ሰርተው ሄደ ባለቤቷ። እግዚአብሔር አልረሳም። ስለዚህ የአባታቸውን ውለታ እግዚአብሔር አልረሳም። ሁለተኛ ምድራዊ አባት ብለያቸውም የማይሞተው የማይለያቸው አምላክ ከነሱ ጋር መሆኑን፣ እየረዳቸው መሆኑን፣ ታምራት እያደረገ መሆኑን፣ እየታደጋቸው መሆኑን ፕራክቲካል በሆነ መንገድ ልጆቹ አዩ። እንዲህ አድርጎ ነው ወንጌልን ያስተማረው፣ ትውልድን ያተረፈው። እግዚአብሔር የተመሰገነ ይሁን። በቤታችሁ ታምራት ይሁን። እግዚአብሔር የተመሰገነና የተባረከ ይሁን። 5 ሚኒት ልጨርስ የቀረኝን። ጌታ ኢየሱስ ክርስቶስ በመካከላቸው ቆመ። መቆም ብቻ መደን ታያቸው፣ ተገለጠላቸው ይላል። አሁን አንዳንዶቻችሁ በችግር ውስጥ ያላችሁ፣ በፍርሃት ውስጥ ያላችሁ፣ በጨለማ በዙሪያችሁ ቢኖር እኔ አንድ ነገር እላለሁ። ኢየሱስ ዛሬ ኢየሱስ ይታይ። አሜን። አይናችሁም ይገለጥ እንድታዩት። ስታዩት ምን ይሆናል መሰላችሁ? ጌታን ሳዩት ደስ አላቸው ይላል። ስታዩት ትፈወሳላችሁ። ያስፈራችሁ ያስጨነቃችሁ ነገር ይጠፋል። እግዚአብሔር ይባረክ።
እንግዲህ ደቀ መዛሙርቶቹም ይኸው ምን ታያላችሁ? ልስን አንድ ቁልፍ ልስጣችሁ። ምን ታያላችሁ ማለት ጌታ ከመምጣቱ በፊት ፍርሃት ነበር የሚያዩት። ጌታ ከመጣ በኋላ ያ ፍርሃት ጠፋ። በቃ ደስታ ደስ አላቸው ይላል። ኦሎፈሰ ደስ አላቸው። ለዚህ ነው እኔ ይኸው ሰይጣን ማስፈራራት በጣም በማስፈራራት ጎልያድ እኮ ጀግና ተብሎ ተወራ። ዳዊት በእስራኤል ሰፈር የዳዊት ጀግንነት ሳይሆን የጎልያድ ይወራ ነበር። አያሳዝንም? ጀግናው እኮ ይሄ ነው ማለት ጀግና ማለት እኮ በአፍ ጀግናው ጎልያድ፣ በማስፈራራት ጀግናው እሱ ነው። የጀግንነትን ስራ ያሳየው ግን ዳዊት ነው። እግዚአብሔር ከዳዊት ጋር ስላለ ማለት ነው። የእስራኤል ሰፈር የጎልያድን ጀግንነት ሲያወራ አይገርማችሁም? የራሱን ትቶ ማለት ነው። እግዚአብሔር ከእናንተ ጋር ምንም ያህል ታናሽ ብትሆኑም እግዚአብሔር ይባረክ። ውስጣቸው ያለው ውጭ ካለው ይበልጣል። እንግዲህ ተመልከቱ፣ ፍርሃት ከየት ይመጣል? ደስታውም ከየት ይመጣል ያላችሁ እንደሆነ ከምታዩት ነገር ነው። ኢየሱስ ከመምጣቱ በፊት ፍርሃት ነበር። ኢየሱስ ሲመጣ ደስታ። ስለዚህ ፍርሃትም ይሁን ደስታም ይሁን ከሚታዩት ነገር ይመጣል። ኢየሱስን በሁሉም ነገር እንድታዩ እግዚአብሔር ይርዳችሁ። ከዛ በኋላ እጆቹንና ጎኑን አሳያቸው ይላል። ሞቼ ነበር፣ ተነሳው፣ ሞት ተሸነፈ። እግዚአብሔር ይባረክ። ለምንድን ነው የተገለጠው? በመካከል አልተውኳችሁም፣ አልተለየኋችሁም፣ አልረሳኋችሁም። እግዚአብሔር የተመሰገነና የተባረከውን የፈራችሁት አያገኛችሁም ማለት ነው። እንደገና ደግሞ ሰላም ለእናንተ ይሁን አለ። ልስን ሰላም ለእናንተ ይሁን ያለው ማን ነው አልኩኝና ዓለምን የፈጠረው ነው። ሰላም ለእናንተ ይሁን ያለው ሁሉን የሚገዛ ነው። ሰላም ለእናንተ ይሁን ያለው ሁሉ በእጁ የሆነ ነው። ኤቭሪቲንግ ኢዝ አንደር ሂዝ ኮንትሮል። እሱ ሰላም ለአንተ ይሁን ካለ፣ ሰላም ለአንቺን ይሁን ካለ፣ ሰላምሽን የሚወስድ ነገር የለም ከምድር ከሰማይ። እግዚአብሔር ይባረክ። አሜን ነው ወይ? እግዚአብሔር የተመሰገነና የተባረከ። መጨረሻ ላይ ወገኖቼ ችግር ሊኖር ይችላል። ግን እኔ አሁን ምን አየው መሰላችሁ? ኢየሱስ ሲመጣ መፍትሄ ይዞ አይመጣም፣ መፍትሄ ሆኖ ነው የሚመጣው። ስለዚህ መፍትሄ አትፈልጉ ብያለሁ፣ እግዚአብሔር ይፈልጉ። ለምን መሰላችሁ? እግዚአብሔር ከተገኘ ለሁሉም ነገር መፍትሄ ነው የታየው። እግዚአብሔር ለሰው ልጆች ችግራችንን የፈታው ኢየሱስ ክርስቶስን ልጁን በመስጠት ነው። ጌታ ይባረክና በቃ ባዩትም ጊዜ ደስ አላቸው ይላል። እሱን ሲያዩት ደስ አላቸው፣ ችግራቸው ጠፋ። ስለዚህ አሁን ምንድነው እናንተ አንድ ነገር ጸልያለሁ፣ በቃ እሱን እንድታዩ አትሞስፌሩ ይለወጣል። እግዚአብሔር ልክ የዛን ሴት ፕሮቪዥን ራሱ በፕሮቪዥን እግዚአብሔር ይባል አደት ሴትየዋ እግዚአብሔር ያመጣል የነገርኳት እግዚአብሔር ይባል ለእናንተ ጌታ ያደርጋል። አሜን። ሌላም አይነት ፕሮብሌም ነው። የሞተ ሰው አስተኝታ ነው። የሞተ ሰው አስተኝታ እግዚአብሔር ማምለክ ተነሳ። እግዚአብሔር ይባል ቤት የሆነ ነገር አስቀምጣችሁ የመጣችሁ ትኖሩ እግዚአብሔር ድንቅና ተአምራትን በቤታችሁ ይሰራል። እግዚአብሔር ይባረክ። ጨርሻለሁ። ጌታ ሆይ ለነለቻሌ ለነጸላ በምስጋና ዛሬ በእኛ ላይ ታላቅ ምሕረት ተዘጋ።